በጣም ነው ማመሰግነው እግዚአብሔርን እመቤቴ ማርያምን በጣም አመሰግናታለሁ። አንዱን ልንገራችሁ በመጀመሪያ ልጆቼ ተሰናብተው መውጣት አይወዱም ማንም ሰው አንድ ቅዳሜ ሄዳለሁ ይለኝ ነበር አንድ ቅዳሜ ይለኝ ነበርና ካልጋው ላይ ሳጣው አንዱ ያዘንኩበት ቀን አንድ እሱ ነበር ሁለተኛው ደግሞ በቃ እሱ እዛ እስከሚደርስ ድረስ እናታችን በጣም በቃ ታስጨንቀን ነበር ሶስተኛው ደግሞ የኛ ልጆች ሊቢያ ሲታረዱ በቃ ትልቁ ሀዘን ትልቁ መከራ እኛ ጋር ነበር በምን ልካፈለው በምን የሱን ችግር ልካፈለው ስለዚህ ካልጋይ ወርጄ ፍራሽ ላይም ሳይሆን ምንጣፍ ላይ ባዶ ምንጣፍ ላይ ተኛ ነበር በምን ልካፈለው የሱን ችግር ምን ላርግለት ግን እግዚአብሔር አላሳፈረኝም መድኃኔዓለም አላሳፈረኝም እመቤቴ አላሳፈረችኝም ኪዳነ ምሕረት አላሳፈረችኝም ለዚህ በቅቶልኛል አቡዬ የኔ አባት እንኳን ደስ ያለሽ እንኳን ደስ ያለሽ ለኔም አባቴ ላንቺም አባቴ በሩን ያጠርኩብሽ አታስመስይ ሂጂና ግቢ ጸልይ ጠፋት በደለች አልከኝ እንደገና ለ77ኛ ጊዜ ልንገርሽ እኔን ተይኝ እኔ እኮ ካንተ ይቅርታን ብቻ ነው የምፈልገው እኔ ላንቺ የምሰጠው ይቅርታ የለኝም ሁሌ ወደ ደጁ ስትመላለስ አይሃለሁ አዎ ቢሰማኝ ብዬ እሷም ሁሌ ስርስርህን እየተከተለሽ ደጁ ትደርሳለች ይቅርታ ስለሱ አላውቅ ግን ሁሌም ወደ ቤተ መቅደስ ስትቀርብ አይቻት አላውቅ ያንተን መምጣት ብቻ ጠብቃ እንደገና ይቅርታ እንደገና ለ78ኛ ጊዜ ልንገርሽ እኔን ተይኝና ፈጣሪሽን ጸልይ እኔ እኮ አንተ ይቅርታ ሳታረግልኝ ወደ መቅደሱ መቅረብ እየከበደኝ ነው ሁሌ ከርቀት እየተሳለምኩ መመለሰው እባክሽን አንቺ ሴት እየደጋገምሽ በክፋትሽ ስለት አትቅደጂኝ ለምን ከአምላኬ ጋር ኃጢአት ታስገብኛለሽ እንዴ ለኔም አባቴ ላንቺም አባቴ በሩን ያጠርኩብሽ አታስመስይ ሂጂና ግቢ ጸልይ የነጠላህ ንጽህና አይንን ያጠፋል ልብስ ምን ያህል ንጹህ ነው የሰውን ልብ የሚያውቀው ፈጣሪ ብቻ ነው ይቅርታን የማያውቅ ልብ አዳፋ ነው የለበስከውን ነጠላ ያክል እንኳን ልብ ንጹህ አይደለም ስለማታውቀው ነገር ፈርደ መናገርህ ጽድቅ ይመስላል እየፈረድኩብህ ሳይሆን የጽድቅን መንገድ እየነገርኩ ለነገሩ አልፈርድብህ አታውቀው የበደሏን ልክ እንኳን አንተ እሷም አታውቀውም ከኔ በቀር አንተስ የበደልህን ልክ ታውቀዋለህ ለምን ያህሉ ኃጢአትህ ነው በየማለዳው ደጁ የምትመላለሰው እኔ ደጁ የምመላለሰው እሷ የነጠቀችኝን ሰላሜን ለማግኘት እንግዲህ አሁንም ወደ ኋላ ዙር ሰላም ያለው በዳህ ጋር አንተ ይቅርበል ይቅር እንድትባል አትሳሳት ፈጣሪ ለምህረቱ መስፈርት የለውም ይቅር በሉ ይቅር እንድትባል በቃ ጥቅስ እየደረደርክ ኩነኔ አታስገባኝ ለራስህ ጽድቅ ይልቁንስ ደጁ መመላለሱን አቁምና ከራስህ ይቅርበል ሰላም ያለው በዳህ ጋር በጨለማ ዋለ ሰላም ለኪ ጸልዩ ስትበሉ ስትጠጡ ስትነሱ ስትሄዱ ስትራመዱ ስትቀመጡ ፈተናው ስትሆኑ ፈተና ጥያቄ መልሱ ሲጠፋባችሁ ወዳጆቻችሁ ሲፈተኑ ሁሌ ሰላም ለኪ ጸልዩ በሰላም ሁላችሁ እንድትገቡ ሰላም ለኪ ጸልዩ የተራመዳችሁ እየሄዳችሁ ስትፈሩ ሲጨንቃችሁ ሰላም ለኪ ጸልዩ ለወዳጆቻችሁ ሰላም ለኪ ጸልዩ ከፈተና የሚያወጣ ጸሎት ነው ታዲያ ባቡነ ዘበሰማያት አሳርጉት ማርያም ማርያም ሰአሊ ለነ ምንላል ለምኝልን ምንላል ምንድነው የምትለምንልን ኢትዮጵያውያን ፍቅር ጎሏቸዋል ጸበስቶባቸዋል ልጄ ወይንኪ አልቦሙ ባልኩ ጊዜ የወይን ጠጅ እኮ የላቸውም ባልኩ ጊዜ ጋኖቹን ውሃ አስሞልተህ ውሃውን ወደ ወይን ጠጅ ቀይረህ የሰርግ ቤቱን ድባብ እንደቀየርከው ሁሉ ኢትዮጵያውያን በዚህ ወቅት ፍቅር እኮ አልቆባቸዋል ስለዚህ በእያንዳንዱ ኢትዮጵያዊ ልብ ፍቅርን ሙላ ፍቅርን ዝራ
ብላ ብታሳስብ አይሻለንም? አዘክሪ ድንግል አዘክሪ ለልጅሽ አሳስቢን አዘክሪ ላታነ አኮለ ጻድቃነ ማርያም እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው። የዘላለም ድንግልና የሚባል ነገር የለም። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ ባበደ ውሻ ይመስላቸዋል። ምን ይላል ቅዱስ ኤጲፋኒዎስ? መዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንን ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። እሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላቲ ስብሐት የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አክልብት ዘማውያን፣ ኢየሩሳሌም ልጆችሽ እንደ ዲዳ ውሾች ሆኑ፣ እንዳበደ ውሻ የሚሉ እንዲሁም ነቢዩ ኢሳይያስ ዲዳ ውሾች ይላቸዋል። ውሻ ሲያብድ ጠላት ሲመጣ መጮውን ሁሉ ያቆማል። እነዚህ ቅዱሳንን ሁሉ አናመሰግንም የሚባሉ ዲዳ ውሾች ናቸው። ቤተሰቡን ጠላት ሲወረው የማይጮህ ውሻ ዲዳ ውሻ እንደሚባል እመቤታችንን አላመሰግንም የሚል አንደበት ዲዳ ውሻ ነው። ባለቤቱንም አያውቅም ቤተሰቡንም አያውቅም ብሎ ይነገራል። ከዚህ የተነሳ ነው። ስለዚህ ከዚያ አንቺ ከተወለድሽ ጀምሮ ይላል አባ ጊዮርጊስ አንቺን ዲያብሎስ አጥብቆ ይጠላሻል ይላል። የአንቺ ስም ሲጠራ ይናደዳል። ከሁሉም ነገር በላይ ሰይጣን የአንቺን ስም ሲሰማ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኘምና ይላል። ሴቲቱ ጣለችን ያለ አንደበት ሴቲቱ አዳነችን ማለት ምንድነው ነውሩ? እንዲሁ እኮ ይገርም። እግዚአብሔር እንግዲያማ ሔዋን ጣለችኝ ማለትም ብለ እግዚአብሔር ጣለ ይበላል። ሔዋን ጣለችኝ ካልክ ለመውደቅ የጣለ እግዚአብሔር ቢሆንም ለመውደቅ ሔዋን ምክንያት ከሆነች ያነሳህ እግዚአብሔር ቢሆንም ለመነሳትህ ምክንያት ድንግል ማርያም ናት። ይህን ማወቅ ይገባል። ነገረ ድነትን አለማወቅ ፈጽሞ ይሄ ነው። ስለዚህ እመቤታችንን የሚሰድዋት ምክንያት ፈልገው እንዲሁ እኮ ይገርማል እኮ እናንተ ምክንያት ፈልገው የሚሰድዋት የሚያጣጥሏት እንዳይጠቀሙ ነው። መጠቀሚያቸውን ዲያብሎስ በጣም ዋና መጠቀሚያን ማስጠላት ልማዱ ስለሆነ እኔ እግዚአብሔር ምስክሬ ነው የምላችሁ በጴንጤዎች ምክንያት ላብድ ነው በቃ። አሁንም እኮ እኔ ከሃይማኖት ወጥቼ ራሱ መረጋጋት አልቻልኩኝም እና ቤተሰብ በጣም አካውንቴ እየተመታብኝ ነው። ሁላችሁም ይሄን ቪዲዮ አይታችሁ እንዳታሳልፉት ሼር፣ ኮፒ ሊንክ፣ ዲዩት በማድረግ አግዙኝ። እኔ በምትችሉት አቅም እኔ እንድታግዙኝ እፈልጋለሁ እና ዛሬ የምነግራችሁ ነገር ግን የእውነቴ ነው የምላችሁ ጴንጤዎችም ከሆናችሁ ትማሩበታላችሁ። ኦርቶዶክሳውያን ደግሞ የሚሰማችሁን ሀሳብና አስተያየታችሁን መግለጽ ትችላላችሁ። እኔ ሃይማኖትን እየነካው አይደለም የምነካው ውስጥ ያሉት ሰዎችን ነው። እኔ ይኸውላችሁ ምን እንደተረዳው ታውቃላችሁ? ሃይማኖት ላይ በነበርኩበት ታይም ከዱባይ ለመጣው ከአሜሪካ ለመጣው ፊት ለፊት ላይ ወንበር ይመቻችለታል። ቦርሳ ለያዘችው ቀለም ለተቀባችው ሰውነቷ ደንደን ላለላት ሁሌም ከፊት ለፊት ወንበር አላት ለሷ ማለት ነው። ችግርተኛዋ ተቸግራ ሄደችው ታማ ለሄደችው ማለት ነው። ይሄ በቲቪ እንደምናየው አይደለም፣ ውሸት ነው። ይሄ በቲቪ የምናያቸው እያንዳንዶቹ ነገሮች ውሸት ማስመሰል ብቻ ናቸው። ከስንት አንድ ፓስተር ነው በስርዓት እየሰራ ያለው ማለት ነው። እና እኔ በጣም ብዙ የተረዳሁት ነገር እናቴ ታማብኝ ሄጄ ማለት ነው እኛ ወረፋ ይዘን ጠብቀ ነው ውስጥ አስገብቶ እንዲጸልይላት ብዬ ወረፋ ይዤ እየጠበቅኩት ስንት ከኋላ የነበሩ ሀብታሞች ገብተው ተጸልዮላቸው ወጥተው ነገ ተመለሱ አለን። በሽታ ነገ ተመለሱ ይላል። ቆይ እኔ ግራ የሚያጋባኝ ነገር እዛ ቸርች ላይ ራሱ ማለት ነው ገንዘብ የምታሰባስቡት ፐርሰናል ለራሳችሁ ችግርና ሀብታም ለመሆን ነው ወይስ ደግሞ እዛ ጋር የምሰሩት ወንጌልን ለመስበክ?
እንዴ ምዕመናን እኮ ይታዘባል አይደለም እንዴ? እዛ ጋር የተቀመጠው ሰው እኮ ማለት ነው ያንተን ቃል ሰምቶ ባንተ ቃል ተጽናንቶ የእግዚአብሔርን ቃል ሰምቶ ወደ ቤቱ ሊሄድ ነው እንጂ ማለት ነው ላንተ ገንዘብ ይሰበስብልህ አይደለም። እና አባካችሁ ለምንድን ነው ደሃን ዞር ብላችሁ የማታዩት? በተለይ ደግሞ ማለት ነው እኔ በእርግጥ የድሮ ፓስተሮችን አልቃወምም፣ ብዙ የተባረኩ ሰዎች አሉ። አሁን ላይ የመጣችሁ ዘመን አመጣሽ ፓስተሮች ግን እግዚአብሔር እውነት ፍርዱን ይስጣችሁ። ሌላ ምንም ማለት አልችልም። ይሄ ደግሞ ስር ገብታችሁ ማለት ነው እኔ በጣም ያስገረመኝ ነገር የጴንጤ ቸርች አካባቢ ላይ የኔ ቢጤ አይታይም። የኦርቶዶክስ ቤተክርስቲያን ላይ ግን ሁሌም የኔ ቢጤ ነው። የኦርቶዶክስ ቤተክርስቲያን ላይ ማለት ነው የኔ ቢጤ የሚበዛው የሚሰጥ ሰው ብዙ ስለሆነ ነው። እግዚአብሔርን ነው ምላችሁ። ቢያንስ እንኳን ማለት ነው ሰው በለበሰው ልብስ እንኳን ተጽናንቶ ይገባል። እውነቴን ነው ምላችሁ። ማንም የማንንም ማየ የጴንጤ ቸርች ላይ እኮ እንዴ ምን ሆናችሁ ነው? አንድ ብር አይሰጥም እኮ ያ ፓስተር እኮ ዞር ብሎ እኮ ሰውን አያዩ ከወጣ በኋላ ገንዘብ ለመሰብሰብ ኤኒ ታይም ገንዘብ ለመሰብሰብ ነው የምትሰሩት በቃ። እና አባካችሁ ይሄ ነገር ይስተካከል። ምክንያቱም ነገ ጧት ለሚፈጠረው ትውልድ እንኳን ስንል ማለት ነው ሁሌ ሀብታም አይቅደም። ከምንም በላይ ደግሞ ማለት ነው ወንጌልን ስበኩ። በቃ በምትችሉት አቅም ለወንጌል ስሩ እስኪ፣ ለገንዘብ አይደለም። ራሳችሁን ለማሳደግ የስንቶቻችሁ ቤት ነው መሬቱ ለመርገጥ የሚያስፈራው? እስኪ ራሳችሁን መርምሩ። እግዚአብሔርን ነው የምላችሁ። ነገር ግን እንደዛም ሆኖ ማለት ነው በወንጌል ሀሳባችሁ የምትበሉት ገንዘብ የሆነ ሰዓት ላይ ግን ስራውን ይሰራል። እግዚአብሔር ደግሞ ዝም አይልም። ፈጣሪ ታግሶ አንድ ቀን የመጣ ቀን ማለት ነው አንድ ቀን የፈረደ ቀን ችግር ነው። እና ደግሞ የእናንተ ጣጣ ለእኛም ይደርሳል። ነገ ጠዋት ለእኔ ልጆችም ሆነ ለእኔ ታናናሽ እህቶቼም ይደርሳል። እና እባካችሁ ጴንጤዎች እግዚአብሔርን በተለይ ፓስተሮች ተስተካከሉ። ውስጥ ያላችሁ ደግሞ ማለት ነው በሃይማኖቱ ዙሪያ ላይ ያላችሁ ሰዎች ደግሞ ከእንደነዚህ አይነት ነገር ራሳችሁን ጠብቁ። እና በቃ የበግ ለምድ ለብሰው ይመጣሉ እንደተባለው መታችኋል፣ በስታችሁብናል። እና እባካችሁ ለእውነትና ለሐቅ ለወንጌል ለእግዚአብሔር ቃል ስሩ በምትችሉት አቅም። ማስመሰል ይብቃ። እሺ ተዋናይ በስቷል ለነገሩ ኢትዮጵያ ውስጥ። ተውኑብን፣ ችግር የለው። ደሃ ላይ ነው አይደል ለምትተውኑት፣ ተውኑብን። እና እባካችሁ በምትችሉት አቅም ቤተሰብ ይሄንን ቪዲዮ እንዳታሳልፉት። ሁላችሁም አዳምጡና የተሰማችሁ ነገር በኮሜንት ሁላችሁም አሳውቁኝ። አመሰግናለሁ ስላዳመጣችሁ።